የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር የመጨረሻ ምዕራፍ ላይ መድረሱን አስታውቀው ከስምምነት ላይ መድረስ ካልተቻለ ግን ጥቃት እንደሚፈጽሙ ተናግረዋል። ትራምፕ ኦፕሬሽን ኤፒክ ፊውሪ ብለው የሰየሙትን ዘመቻ ተኩስ አቁሙ ካብ ካደረጉት 6 ሳምንታት ቢያልፉም በሁለቱ ሀገራት መካከል የሚካሄደው ጦርነት ለማስቆም የሚደረገውን ንግግር ግን እምብዛም ለውጥ እያሳየ አይደለም። ፕሬዝዳንቱ በዚህ ሳምንት በኢራን ላይ ተጨማሪ ጥቃት እንዲፈጸም ለማዘዝ ተቃርበው እንደነበር ተናግረው ለድርድር ተጨማሪ ጊዜ ለመስጠት በሚል መሰረዛቸውን ተናግረዋል። ትራምፕ ዛሬ ለጋዜጠኞች ከኢራን ጋር የመጨረሻው ምዕራፍ ላይ ደርሰናል፣ ምን እንደሚሆን እናያለን፣ ከስምምነት ላይ እንደርሳለን ወይንም ትንሽ አስቀያሚ የሆነ ነገር እናደርጋለን፣ ነገር ግን ያ አይሆንም ብዬ ተስፋ አደርጋለሁ ማለታቸውን ሮይተርስ ዘግቧል። ተጨማሪ ድል መስጠት ፈልጋለሁ፣ ምንም የሚያስቸኩለኝ ነገር የለምም ሲሉ ጨምረው ተናግረዋል። አክለውም በሀሳብ ደረጃ ከብዙ ሰዎች ይልቅ ጥቂቶች ቢሞት እመርጣለሁ፣ በማንኛውም መንገድ ልናደርገው እንችላለን። ቴህራን በበኩሏ ትራምፕ ጦርነት ለመጀመር እያሴሩ ነው ስትል በመወንጀል ማንኛውም ጥቃት ቢፈጸምባት ከመካከለኛው ምስራቅ ባሻገር አጸፋ ለመስጠት መዘጋጀቷን እየተናገረች ነው። የሀገሪቱ የአብዮታዊ ዘብ ባወጣው መግለጫ በኢራን ላይ ዳግም ጥቃት ከተፈጸመ በአካባቢው የሚታሰበው ጦርነት አሁን ከቀጠናው ያልፋል ብሏል። የኢራን ፓርላማ አፈ ጉባኤና ዋነኛ ተደራዳሪ የሆኑት ባጋር ጋሊባፍ በበኩላቸው በድምጽ ባስተላለፉት መልእክት ጠላት በይፋም ሆነ በስውር የሚያደርገው እንቅስቃሴ አሜሪካኖች አዲስ ጥቃት ለመክፈት እየተዘጋጁ መሆኑን ያሳያል ብሏል። የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር በዛሬው ዕለት ቴህራን መሆናቸውም ተሰምቷል። ኢራን አዲስ የሰላም እቅዷን በፓኪስታን በኩል ለአሜሪካ የሰጠችውም በዚህ ሳምንት መሆኑ አይዘነጋም። የኢራኑ የፓርላማ አፈ ጉባኤ የአሜሪካ እስላማዊ ሪፐብሊክ ኢራን እጅ እንደምትሰጥ ተስፋ ታደርጋለች ሲሉ ተናግረዋል። ጋሊባፍ በኢራን መገናኛ ብዙሃን ላይ በሰጡት የድምፅ አስተያየት ጠላት በግልጽም ሆነ በስውር የሚያደርገው እንቅስቃሴ ከፖለቲካዊና ኢኮኖሚያዊ ጫና ባሻገር ወታደራዊ ዓላማዎቹን ፈጽሞ እንዳልተዋቸውና አዲስ ጦርነት ለመጀመር እንደሚፈልግ ያሳያል ብለዋል። አፈ ጉባኤው አክለውም ሁኔታው በቅርበት ስንከታተለው ዩናይትድ ስቴትስ ኢራናውያን እጃቸውን ይሰጣሉ ብላ ተስፋ እያደረገች ነው ብለዋል። ታስኒም የዜና ወኪል ላይ በድምጽ በተላለፈ መልእክታቸው የሀገሪቱ መከላከያ በተኩስ አቁም ወቅት ጥንካሬውን ዳግም መገንባቱን ተናግረዋል። ጋሊባፍ ጠላት ኢራንን ዳግም ቢያጠቃ እንዲጸጸት እናደርገዋለን ሲሉ መልእክታቸውንም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ዳግመኛ ጦርነት ለመክፈት ጥቂት ሰዓት ሲቀራቸው ሀሳባቸውን መለወጣቸውን መናገራቸውም አይዘነጋም። ሌላው ዛሬ የተሰማው ሰበር ዜና ለሁለት ወራት በባህረ ሰላጤው ሀገራት ቆመው የነበሩ 3 ግዙፍ ነዳጅ ጫኝ መርከቦች የሆርሙዝ ወሽመጥን ማቋረጣቸው ተነግሯል። ከመካከለኛው ምስራቅ ወደ ቻይናና ደቡብ ኮሪያ የሚጓጓዝ 6 ሚሊዮን በርሜል ድፍድፍ ነዳጅ ጫኑ ናቸው የተባሉት እነዚህ መርከቦች ወደ እስያ ጉዞ መጀመራቸውን ኤልሲኢጂ እና ኬፕለር የተባሉ የመርከብ እንቅስቃሴን የሚከታተሉ ተቋማት አስታውቀዋል። እነዚህ ግዙፍ ነዳጅ ጫኝ መርከቦች በዚህ ወር ኢራን እንዲያልፉ ከፈቀደችላቸውና ባህረ ሰላጤውን ለቀው ከወጡ በጣት የሚቆጠሩ መርከቦች መካከል መሆናቸውም ተነግሯል። እንደዚሁም የደቡብ ኮሪያ ባንዲራ የሚያውለበልበውና 2 ሚሊዮን በርሜል ድፍድፍ ነዳጅን የጫነው ግዙፍ መርከብ 2 የቻይና መርከቦችን ተከትሎ ወሽመጡንም አቋርጧል። የኬፕለር መረጃ እንደሚያሳየው መርከቡ ጭነቱን ለማራገብ የሀገሪቱ ነዳጅ ማጣሪያ ወደሚገኝበት ኡስላን እያመራ ነው። አሜሪካና እስራኤል በኢራን ላይ በድጋሚ ጥቃት ከሰነዘሩ ግጭቱ ከቀጠናው ያለፈ እንደሚሆን የኢራን እስላማዊ አብዮታዊ ዘብ አስጠንቅቋል። ፕሬዝዳንት ዶናልድ ትራምፕና እስራኤል በድጋሚ ኢራን ላይ ጥቃት ለመጀመር እየዛቱ ይገኛሉ። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ኢራን ላይ በድጋሚ ወረራ ከተፈጸመ ቀጠናውን ያዳርሳል የተባለው ጦርነት ከቀጠናውም ይሻገራል ብሏል። የምንወስደው ደምሳሽ እርምጃ አስባችሁ የማታውቁት ቦታ ሳይቀር ይደርሳል ሲልም አብዮታዊ ዘቡ አስጠንቅቋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠብቃታል በማለት ለትራምፕም ምላሽ ሰጥተዋል። ሌላው የተሰማው ዜና አሜሪካና እስራኤል በኢራን ላይ በፈጸሙት የመጀመሪያው ጥቃት ወቅት በቁም እስር ላይ ናቸው የተባሉትን የኢራን የቀድሞ ፕሬዝዳንት መሐመድ አህመድ ነጃድን ለማስለቀቅና የመንግስት ለውጥ ለማምጣት የታቀደ ዓላማ እንደነበረው የአሜሪካ ጋዜጣ ኒውዮርክ ታይምስ ዘግቧል። ጋዜጣው እንዳለው የእስራኤል የመጀመሪያ ዙር ጥቃት ተከትሎ የኢራን እስላማዊ ሪፐብሊክ መንግስት ከፍተኛ ባለስልጣናት ከተገደሉ በኋላ ፕሬዝዳንት ትራምፕ በይፋ ሁኔታውን የሀገሪቱን አመራር ለመረከብ ሀገር ውስጥ ላለ አንድ ሰው የተሻለ ነው ሲሉ ተናግረው ነበር ሲል አስታውሷል። ይህም አሜሪካና እስራኤል ወደ ጦርነት የገቡት ግልጽ የሆነና ያልተጠበቀ ዓላማን ይዘው እንደሆነ አሁን ግልጽ ሆኗል በማለት በጸረ እስራኤልና አሜሪካ ጠንካራ አቋማቸው የሚታወቁት የቀድሞ ኢራን ፕሬዝዳንት መሐመድ አህመድ ነጃድ ምርጫቸው እንደነበሩም ዘግቧል።
ኒውዮርክ ታይምስ ለእቅዱ ገለጻ የተደረገላቸው የአሜሪካ ባለስልጣናት ይህ ያልተጠበቀ ሀሳብ የተዘጋጀው በእስራኤል መሆኑንና አህመድ ነጃድም እንደሚያውቁት ተደርጎ የነበረ ቢሆንም በፍጥነት ከታሰበው ውጭ ሆኗል በማለት ተናግሯል። እንደዚሁም እስራኤል በደቡባዊ ሊባኖስ ባደረሰችው የአየር ጥቃት ቢያንስ 19 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ከተገደሉት መካከል 3 ህጻናትና 3 ሴቶች እንደሚገኙበትም ተነግሯል። 10 የሚደርሱ ሰዎች በዲር ቆር ከተማ አንድ ቤት ላይ በተፈጸመው ጥቃት መገደላቸውን የጤና ሚኒስቴሩ ይፋ አድርጓል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የሊባኖሱ ታጣቂ ቡድን ሄዝቦላ የውጊያው አካል ሆኗል። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን በ45 ቀናት ማራዘማቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ቢናገሩም ጥቃቶቹ መቀጠላቸው ተነግሯል። አብዛኛው ጥቃት እየደረሰ ያለው በደቡብ ሊባኖስ ነው። እስራኤል ሄዝቦላን ኢላማ ማድረጓን ብትገልጽም ህጻናትን ጨምሮ ንጹሃን ዜጎችም መገደላቸውን የሊባኖሱ ጤና ሚኒስቴር በዕለት በዕለት በሚያወጣው ዘገባ እያስታወቀ ይገኛል። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ዳግመኛ ጦርነት ለመክፈት ሊወስኑ 1 ሰዓት ሲቀራቸው ሀሳባቸውን መለወጣቸውን ተናገሩ። የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበርም ተናግሯል። ትራምፕ በድጋሚ ኢራን ላይ ጥቃት መሰንዘር ሊያስፈልግ ይችላል ማለታቸውም ተነግሯል። ከኢራን ጋር በቀጣይ ቀናት ስምምነት ላይ ካልተደረሰ ጥቃት መፈጸም እንደሚቀጥሉ አስጠንቅቋል። 2 ወይም 3 ቀን ያለው አርብ፣ ቅዳሜ፣ እሁድ ወይም ቀጣይ ሳምንት ውስን እድል አለ። የኒውክሌር መሳሪያ እንዲታጠቁ መፍቀድ የለብንም ብለዋል። ትራምፕ ማክሰኞ ኢራን ላይ ጥቃት ሊከፍቱ ይዘውት የነበረውን እቅድ በባህረ ሰላጤው ሀገራት ጥያቄ መሰረት መሰረዛቸው ይታወቃል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ለድርድር እድል እንዲሰጥ እንደጠየቁም ተነግሯል። ኢራንና አሜሪካ በጣም ተቀባይነት ያለው ስምምነት ላይ እንደሚደርሱ 3ቱ ሀገራት እንደገለጹላቸውም ትራምፕ አስታውሰዋል።